ቲክቶከር አዶናይ በትናንትናው ዕለት ታስሮ ነበር። ማንንም ድንጋይ ራስ የሚፈነጭባት ሀገር እንዳልሆነች ማሳያ ነው ብዬ አስባለሁ። 189 ልጆችን ወልዷል። እንደውም ከምንድን ነው የሰሩት እንዴት ነው የሰሩት ብዬ ሁሌ ጠይቅ ነበርና በትናንትናው ዕለት ሼፍ መክብብና ማይክሽን ሰላም ጤና ይስጥልኝ ውድ የጎልደን ቪው ቤተሰቦቻችን እንደምን አላችሁ? ዛሬም እንደተለመደው እንግዲህ በወቅታዊ ጉዳይ ማህበራዊ ሚዲያው ላይ ምን አለ፣ ምን ተሰማ፣ ምን አዲስ ነገር አለ የሚለውን ለእናንተ ለውድ ተመልካቾቻችን ልናስቃኛችሁ እዚህ ስቱዲዮ ተገኝተናል። እንግዲህ የዛሬ ርዕሰ ጉዳያችን በርካታ ናቸው። የመጀመሪያው ርዕሰ ጉዳያችን ስለ ደብረ ብርሃን ይመለከታል። ደብረ ብርሃን ላይ ምን እየተካሄደ ነው፣ ምን እየተደረገ ነው የሚለውን የምናስቃኛችሁ ይሆናል። ሁለተኛ ደግሞ ዶክተር አድሃኖም እንግዲህ አንድ ሽልማት ተቀብሏል። ይህ ሽልማት ምንድነው የሚለውን ለእናንተ ለውድ ተመልካቾቻችን የምንገልጽላችሁ ይሆናል። ሶስተኛ ርዕሰ ጉዳያችን ደግሞ አንድ አባት 189 ልጆችን ወልዷል። እንዴት ወለደ፣ ከማን ወለደ የሚለውን ለእናንተ ለውድ ተመልካቾቻችን የምንነግራችሁ ይሆናል። ሌላኛው ርዕሰ ጉዳያችን እንግዲህ የቲክቶከሮች መታሰር ነው። ቲክቶከር ሞን ታስሯል። ሌላው ደግሞ አዶናይም በትናንትናው ዕለት ታስሮ ነበር። ለምን ታሰረ፣ አሁንስ በምን አይነት ሁኔታ ላይ ነው ያለው የሚለውን ለእናንተ ለውድ ተመልካቾቻችን የምናደርስ ይሆናል። አብራችሁን ቆዩ። አብራችሁን ስትሆኑ ግን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቪዲዮውን ጀምሩ። እናመሰግናለን። ወደ መጀመሪያው ርዕሰ ጉዳያችን እንግዲህ ስንሄድ የቲክቶከር አዶናይ መታሰር ጉዳይ ነው። ቲክቶከር አዶናይ በትናንትናው ዕለት ታስሮ ነበረ። ለሰዓታት ታስሮ ነበረ። ታስሮ የነበረበት ምክንያትም ለህጸጽ የሚያሰባስበው ገቢ ማሰባሰቢያ ነበረ፣ ወደ ቦሌ አካባቢ ማለት ነው። ቦሌ አካባቢ በጣም የተለያዩ ግርግሮች ነበሩ እና የፖሊስ አካላቶች ምንድነው ምንም አይነት ፍቃድ የለውም ይሄ የምንግርግር ነው በማለት እንግዲህ ቲክቶከር አዶናይን ይዘውት ሄደው ነበረ። ከዛም በኋላ ግን ነገሮችን በማጣራት መልሰው ፈተውታል ማለት ነው። ሌላኛው የታሰረው ቲክቶከር ደግሞ ሞን ይባላል። ሞን የታሰረበት ምክንያት የተለያዩ አጸያፊ ቃላቶችን ላይቭ ላይ በመግባት ቲክቶክ ላይ በማሰራጨት ምክንያት ነው። አንደኛው ምክንያት ይሄ ሲሆን ሁለተኛው ምክንያት ደግሞ ልቅ የሆኑ ወሲቦችን ያበረታታል በማለት፣ ሶስተኛው ምክንያት ደግሞ ለትውልዱ ምንም አይነት አርአያ የሌለው ስራ ነው እየሰራ ያለው በማለት ነው የታሰረው። የቲክቶከር ሞን መታሰር ስናነሳ እንግዲህ እጅግ በጣም ደስ የሚል ነው። ልጁን አየዋለሁኝ በተደጋጋሚ ጊዜና በጣም አጸያፊ ለኛ ለምንሰማው ሁላ በጣም ቀፋፊ የሆኑ ቃላቶችን ሲጠቀም እንሰማዋለንና ይሄንም ሰውዬ ሃይ የሚለው ሰው የለም፣ በቃ ስርዓት የሚያስይዘው አደብ የሚያስይዘው ሰው የለም እያልኩኝ በጣም በተደጋጋሚ ጊዜ ከጓደኞቼም ጋር እያወራን ነበር። እኔም ሳስብ ነበርና አሁን መንግስት የወሰደው እርምጃ እጅግ በጣም ደስ የሚል ነው። በቃ ሌሎች ቲክቶከሮች ስርዓት ይዘው እንዲኖሩ፣ ስርዓት ይዘው ላይቫቸውን እንዲያሳልጡ፣ ስርዓት ይዘው ቪዲዮዎቻቸውን እንዲለቁ የሚያደርግ ጉዳይ ነው ብዬ አስባለሁኝ። የታሰሩበት ምክንያት አግባብነት አለው። በቃ አሁን በተለይ የሞን በጣም አግባብነት ያለው ጉዳይ ነው ብዬ ነው የማስበው። ትክክልም ነው መታሰሩ። በጣም ብዙ ቲክቶከሮች እየመጡ ነው ከቅርብ ጊዜ ወዲህ መገላለጥ፣ መሳደብ፣ አልባሌ ነገሮችን ማድረግ ኢትዮጵያዊነትን የማይወክል ሰው መሆናቸውን እስክንጠራጠር ድረስ ያደረጉን ቫይራል ለመውጣት ብቻ አላማቸው የሆኑ ሰዎች በርክተው ነበርና እንደዚህ አይነት ሰዎችንና እነዚህን ሰዎችን ወይም እነዚህን መስለው ሊመጡ ያሰቡ ሰዎችን አደብ የሚያስይዝ ጉዳይ ነው ብዬ አስባለሁ። እሱ ብቻ አይደለም፣ መንገድ ላይ ፕራንክ በማድረግ ሰዎችን በማስደንገጥ መሬት ላይ ሲወድቁ በማየት የሚዝናኑ የነበሩ 3 ቲክቶከሮችም ታስረው በቁጥጥር ስር ውለዋልና በቃ ደስ የሚል ነገር ነው። ስርዓት ከዚህ ነው የሚጀምረው ብዬ ነው የማስበው። ማንንም ድንጋይ ራስ የሚፈነጭባት ሀገር እንዳልሆነች ማሳያ ነው ብዬ አስባለሁ። የቲክቶከሮቹ መታሰርን እዚህ ጋር ገታ እናደርግና ወደ ሁለተኛው ርዕሰ ጉዳያችን እንገባለን። ሌላው ርዕሰ ጉዳያችን እንግዲህ የዶክተር አድሃኖም ስናነሳ በዓለም መድረክ ከፍ ካልንበት ሰዎች መካከል አንዱ ነው ብዬ ነው የማስበው። በቃ ኢትዮጵያዊ መሆኑ በጣም ደስ የሚል ነገር ነው። በአንድም ሆነ በተዘዋዋሪ መንገድ ኢትዮጵያን የሚያስጠራ ስራን እየሰራ የነበረ ሰው ነው። ትዝ ይላችሁ ከሆነ በኮቪድ-19 ጊዜ በጣም ብዙ ነገሮች እየተባሉ ነበረ። አፍሪካዊ መሪ ስለሆነ ነው፣ አፍሪካዊ ስለሆነ ነው፣ ኢትዮጵያዊ ስለሆነ ነው በጣም ብዙ ሰው እያለቀ ያለው፣ በጣም ብዙ ሰው እየሞተ ያለው እሱ ስለሆነ ነው የሚሉ አሉባልታ የሚመስሉ ነገሮችን ስናዳምጥ ነበረ። ነጮቹ ጥቁር ሲነግስ ደስ አይላቸውም፣ የዓለም ሀቅ ነውና
በቃ በማሸነፋቸው እጅግ በጣም ደስ ብሎኛል። በቦታው እንግዲህ እጅግ በጣም ትልልቅ ሰዎች ነበሩ፣ ፕሬዝዳንቶች ነበሩ፣ ጠቅላይ ሚኒስትሮች ነበሩ እና ሌሎች ከፍተኛ ደረጃ ላይ ያሉ ዓለማችን አሉን ከምትላቸው እንቁ ሰዎች መካከል እንግዲህ እሳቸው ተመርጠው ነው ይህንን ሽልማት ያገኙትና እጅግ በጣም ደስ ይላል። ኢትዮጵያ በቃ በዚህ ሳምንት በዚህ ወር በጣም እየኮራንባት ያለች ኢትዮጵያ ከፍ እያለች በተለያዩ የዓለም መድረኮች ላይ ኢትዮጵያዊነት እየነገሰበት ወቅት ነው ብለን ማሰብ እንችላለን። የዶክተር አድሃኖም ሽልማት የኢትዮጵያም የሁሉም የዓለም አቀፍ ሽልማት ነው። ዶክተር አድሃኖም እንግዲህ እንደተናገሩት ከሆነ ይሄ ሽልማት የኔ ብቻ ሽልማት አይደለም፣ የሕክምና ስራ ላይ ላሉ ሰዎች በሙሉ ይሁንልኝ በማለት ተደምጠዋል። ትህትናን፣ አለመታበይን እኔ እንዲህ ስላደረኩ ነው እኔ ነኝ እንዲህ ያደረኩት ምናምን የሚለውን ነገር ወደ ኋላ ትተው ስራው ምን ያህል አልፊ ምን ያህል አድካሚ እንደነበረ በተለይ የኮቪድ-19 ጊዜ ደግሞ በጣም የሕክምና ባለሙያዎች በህይወታቸው ፈርመው ህይወታቸውን ሰጥተው ነው ህብረተሰቡን ሲያገለግሉ የነበረውና በቃ ሽልማቱ የነሱም ጭምር መሆኑን መግለጹ እጅግ በጣም ደስ አሰኝቶኛል። ሌላውና ሶስተኛ ርዕሰ ጉዳያችን እንግዲህ እጅግ በጣም ፈገግ የሚያስብልና በተመሳሳይ ሰዓት ደግሞ እጅግ በጣም የሚያሳዝን ጉዳይ ነው። እንግዲህ በአውሮፓ ባደጉት ሀገር ላይ የተለመደ ጉዳይ ነው የዘር ፈሳሽ የመሸጥ ጉዳይ። ወንዶች እንደ አንድ የገቢ ምንጭ ይቆጥሩታልና ሰው የዘር ፈሳሹን እየሸጠ 189 ልጆችን ወልዷል። የራሱ ቤተሰብ የለውም፣ ሚስት የለውም፣ ልጆች የሉትም የራሴ የሚላቸው ማለት ነው። ግን በሱ የዘር ፈሳሽ ምክንያት የተወለዱ ልጆች 189 ደርሰዋል። በጣም የሚያሳዝነው ግን ሰውየው ካንሰር ነበረበት እና በዘር የሚተላለፍ ካንሰር ነበረ። አብዛኛዎቹ ህፃናቶች የዚህ ካንሰር ተጠቂ ሆነዋል። አንድ ወቅት ላይ ትዝ ይላችሁ ከሆነ ይሄ ጉዳይ አጨቃጫቂ ነበረ። መሸጥ አለበት የለበትም፣ ከተሸጠም በጣም እያንዳንዱ ጥቃቅን ነገሮች በጣም በደንብ ወደ ውስጥ ገብተው መመርመር አለባቸው እየተባሉ ነበርና አሁን ይሄንን መላምት እውነት ያደረገ እኔ ከሚደግፉት ወገን አይደለሁም። እንደዚህ አይነት ነገሮች መሸጥ አለባቸው፣ እናቶች ያላባት ልጆቻቸውን ማሳደግ አለባቸው ከሚሉት ወገን አይደለሁኝም። እናትም አባትም በአንድ ቤት ሆነው ሲያሳድጉ ነው ልጅን ትክክል የሚሆነው ብዬ አስባለሁኝ። ሌላኛው ደግሞ አለ ሰዎች መውለድ ባይችሉስ መሀን ቢሆኑስ ምናምን የሚሉ ነገሮች ይነሳሉ። በሌላኛው ሳይድ ደግሞ ማለት ነው ምናልባት እንደዚህ አይነት ነገሮች ላይ ከሆኑ ምናልባት ቢሆን ችግር የለውም። ግን አሁን ላይ እንደ ፋሽንም እየተቆጠረ ነው ሲንግል እናትነት፣ ሲንግል ማምነት፣ ወንድ አያስፈልገኝም ወደ ማለቱ እየሄድን እንገኛለን። በተለይ በጣም ወዳደጉት ሀገር ላይ አለማግባት አንዱ የህይወታቸው ክፍል አድርገውታል። እኔ ልጅ ነው የምወልደው፣ ልጅ መውለድ ይፈልጋሉ። ልጅ በአንድም ሆነ በተዘዋዋሪ መንገድ እንግዲህ በልገሳ የሚመጡ የዘር ፈሳሾች ይኖራሉ። ከዛም በኋላ የራሳቸውን ፕሮሰስ ካለፉ በኋላ ልጅ ያገኛሉና የማን እንደሆነ እንኳን አያውቁትም አብዛኞቹ። አሁን እንግዲህ እነዚህ የጤና ባለሙያ ያወጣው መረጃ ነው። ቢቢሲ አማርኛ ላይ ወጥቶ ነው እኔ አግኝቼ ለእናንተ ለወደ ተመልካቾቻችን እያጋራሁኝ ያለሁት። ይህንን ነገር እናንተ እንዴት ታዩታላችሁ? መቆም አለበት ወይስ መቀጠል አለበት? ከባድ ነው። በተለይ ደግሞ ለአሳዳጊዎች፣ ለሴት ልጅ፣ ለእናቶች እጅግ በጣም ከባድ የሚሆን ይመስለኛል። ይህንን ነገር ዶክተሮች በደንብ አይተውት ተጥኖበት መደረግ አለበት ብዬ ነው የማስበው። የዚህ ሰውዬ ስለታወቀና ስለወጣ ነው እንጂ ሌሎች ሰዎች በምን አይነት ሁኔታ ላይ ሆነው ይህንን የዘረመል ፈሳሽ እየለገሱ እንደሆነ ምንም የሚታወቅ ነገር የለም። እኔ በጣም ብዙ ነገር ያስፈራኛል። የአውሮፓውያን ነገሮች ወደ ሀገራችን ከገቡ ያው በጣም ብዙ ነገሮችን እንደወረደ እየተቀበልን ስለሆነ እጅግ በጣም ያሳስበኛልና እንደው ሀገራችን የሚገባ ምን የሚፈጠር ይመስላችኋል? እስቲ ኮሜንት ላይ ሀሳባችሁን አስቀምጡልን። ለዛሬ እንግዲህ የያዝንላችሁ የመጨረሻውን ሀሳብ ለእናንተ ለውድ ተመልካቾቻችን ላቅርብና እንሰነባበት። ትናንትና ስለ ሕጸጽ አንስተን ነበረ። ስለ ሕጸጽ አንስተን የተሰማንን ገልጸን ነበር። እንደው ለወገኖቻችን እንድረስላችሁ ባካችሁን ብለን ነበረ። ስለ ቲክቶከሮቹ ስለ ወጣቶቹ አንስተን ነበረ። ግን በጣም በሚያሳዝን ሁኔታ ደብረ ብርሃንም በተመሳሳይ ሁኔታ ላይ ነው የምትገኘውና ኢትዮጵያ እውነት እግዚአብሔር ይመልከተን። አሁንም እየኖርን ያለ ነው በእግዚአብሔር ቸርነት ነው። ግን በቃ እግዚአብሔር በደንብ ይመልከተን። ግን ከሱ ባለፈ በጣም ድንቅ ወጣቶች አሏት። እንደነ ታኩር እንደነ አዶናይ በጣም ብዙ ቲክቶከሮች እንደነ ጆን ዳንኤል አይነት እነዚህ ፊት ለፊት ወጡና
ነገሩን በጣም አጋጋሉት እንጂ ሁሉም ቲክቶከሮች ሁሉም ወጣት በሚባል ሁኔታ በደንብ እየተነቃነቀበት ያለበት ሁኔታ ላይ ነው የሚገኘው። አማራ ክልል ላይ እንግዲህ የምናቀው ባለሀብት ወርቁ አይተነው 15 ሚሊዮን ብር ለደብረ ብርሃን ተፈናቃዮች ለግሷል። እሱና ሌሎች ሰዎችም በደንብ እየረዱ ነው የሚገኘው። ዛሬ ቲክቶከሮች ወደ ቦሌ አካባቢ እስከ 11 ሰዓት ከ30 ድረስ የገቢ ማሰባሰቢያ ያደርጋሉ። ገንዘብ ሳይሆን የተለያዩ ቁሳቁሶች፣ ፓስታ፣ መኮሮኒ፣ 1 ኪሎም ስኳር ብትሆን እርዱንና ወስደን ሄደን እንስጣቸው፣ እንከፋፈልና ጉልበታችንን እናሳይ፣ ወጣት ለወጣት ይድረስ በሚል መሪ ቃል እንግዲህ ሁሉም በየራሱ እየሮጠ ነው። ሁሉም ህዝቡን ለማዳን ሁሉም ህዝቡን አይዞ አብሬህ ነኝ ከጎንህ ነኝ ለማለት እየተንቀሳቀሰ ነው ያለውና በቃ በጣም ደስ የሚል ነገር ነው። በቃ የዚህ ዘመን ትውልድ በመሆኔ ከመኮራባቸው አንዱ ነገር ይሄ ነው። በጣም ደስ የሚል ብዙ ነገሮች እየተፈጠሩ ነው። ለነዚህ ለተራቡት ለተፈናቀሉት እግዚአብሔር ይድረስላቸው። እንደው የሚመለከተው አካል የራሱን እርምጃ ይውሰድ። ጋዜጠኛ መቅደስ ደበሳይም ተናግራለች። ህዝብ ብቻ አይደለም መንግስት ይድረስልን፣ መንግስት አብሮን ይሁን፣ ባለሀብቶች አብራችሁን ሁኑ፣ የድርጅት ባለቤቶች አብራችሁን ሁኑና እነዚህን ሰዎች እንታደጋቸው ብላለች። መቅዲ ያለችውን ሰምተን እንመለሳለን። ይሄንን ያለችው እንግዲህ አንድ መቅዲ ብቻ አይደለችም። መቅዲ የህዝብ ድምጽ ናት። ከህዝብ ወስዳ ለህዝብ ነው መልሳ የምታቀርበውና ትክክለኛ የሆነ አስተያየቷን ሰጥታለች። ለዛሬ በመረጃ ሰዓት ያዝናቸው ርዕሰ ጉዳዮች እነዚህን ይመስሉ ነበረ። አንድ የቢዝነስ ጥቆማ ልትስጣችሁና የዛሬውን ፕሮግራማችንን እንዝጋ። በትናንትናው ዕለት እንግዲህ ማይክሽን የሚባል ፕሮዳክት ላውንች ተደርጓል። በእርግጠኝነት ታውቁታላችሁ ብዬ አስባለሁ። በየሱቁ በየሱፐርማርኬቱ ይገኛል ማይክሽን። እንግዲህ በየቤታችን የቂቤ ጣዕሙን ይዞ ገብቷል። ማይክሽንን እናውቀዋለን አይደለ? አዲስ ምርት አይደለም። ዛሬ ብራንድ አምባሳደር ስለመረጡ ነው እንጂ ከዚህ በፊት እኔ ተጠቅሜው ነበረ። በጣም ቆንጆ ትክክለኛ የቂቤ ቴስት ያለው እንደውም ከምንድን ነው የሰሩት እንዴት ነው የሰሩት ብዬ ሁሌ ጠይቅ ነበርና በትናንትናው ዕለት ሼፍ መክብብና ማይክሽን ተፈራርመዋል። የብራንድ አምባሳደርነቱን ሼፍ መክብብ ተቀብሏል ማለት ነው። ሼፍ መክብብን በጣም በተለያየ ስራዎቹ እናውቀዋለን። በተለይ ኢቢኤስ ላይ በምርጡ ገበታ የምናውቀው ዳኛ ነው። ሊያውም ቆፍጨጫ ለዳኛ ነው እያለ የመድረክ መሪው ሲገልጽ ነበርና እኔ ከመድረክ መሪው ጋር አንድ የምቃወመው ነገር አለ። በጣም ትሁት፣ ሰው አክባሪ፣ ሰው የሚረዳ ሰው ነው። ትናንትና በተለይ ትናንትና ባየሁበት ጊዜ ትናንቱን የማይረሳ ሰው ነው። ከንግግሮቹ መሀል እንግዲህ ከ20 ዓመት በፊት እዚሁ ሸራተን አዲስ ላይ ስራ ለመቀጠር መጥቼ ነበረ። ዛሬ ለኔ በጣም ልዩ የሆነ ቀኔ ነው። ማይክሽን አምባሳደር ስለሆንኩኝ ብቻ ሳይሆን ከትናንቴ ዛሬ መሻሉ በጣም ብዙ ሼፎችን ምሳሌ አርአያ ሆናለሁ ብዬ አስባለሁኝ ሲል ተደምጧልና ያሁኑ የ3 ዓመት ውል እንደሆነ ግን የዘላቂያዊ የብራንድ አምባሳደርነት ስራውን እንደሚሰራና ከአምባሳደርነቱ ውጪ ሌሎች ስራዎችም አብረው እንደሚሰሩ ገልጸውልናል ማለት ነው። ማይክሽን በሁለት አይነት ጣዕም መጥቷል። ለአልጫ የሚሆን ቅመምና
መከለሻ በሚል በቅቤ ጣዕም መጥቶልናል። አይታችሁ ትወዱታላችሁ። እኔ በደንብ የምር ተጠቅሜው ነው። በጣም ደስ የሚል ገና መክፈቻውን ስትከፍቱት ትክክለኛ የእናቶቻችን ቅቤ ያለ አይደለ? የድሮ ቅቤ እሱን የሚል ነው። በሼፍ መክብብ በደንብ ተማመናለሁ። ብራንድ አምባሳደርነቱንም ሲል ዝም ብሎ የያዘ አይመስለኝም። እሱም ሲል ነበረ አይቶ ቀምሶ አረጋግጦ ነው። ስለዚህ ሼፍ መክብብን የምትወዱ የምታምኑ ሰዎች ማይክሽንን ተጠቅማችሁ ምላሻችሁን እንድትሰጡን በአክብሮት እንጠይቃለን። የዛሬ መረጃችን እዚህ ላይ ያበቃ። መልካም ጊዜ፣ መልካም ቆይታ።